በዕለተ ሆሳዕና እሁድ ሌሊት የሚነበብና የሚጸለይ ግብረ ሕማም ነው። የእመቤታችንን ተአምር ከማንበቡ አስቀድሞ ካህኑ እንዲህ በል። ምሕረትንና ቸርነትን የምትወጂ መልካሚቱ ርግብ ማርያም ሆይ ስለ አደረግሽልኝ ሁሉ ምን ዋጋ እከፍልሻለሁ? የእኔን የባሪያሽን ኃጢአት የምትቆጣጠሪ ቢሆን ኑሮ አንዲት ሰዓት እንኳ ለመኖር ዕድሉን ባላገኘሁት ነበር ይበል። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። አንቺ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ። የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና። አሁንም ካህኑ እንዲህ ይበል። ለአብ ምስጋና፣ ለወልድ ምስጋና፣ ለመንፈስ ቅዱስ ምስጋና ይገባል ይበል። መልአኩ ቅዱስ ገብርኤል ወደ እርሷ ገብቶ በፊቷ ቁሞ ጸጋ ክብርን የተመላሽ እመቤቴ ድንግል ማርያም ሆይ ደስ ይበልሽ፣ ደስ ይበልሽ፣ ደስ ይበልሽ ብሎ ሦስት ጊዜ እንዳበሰራት እንዲሁ ይበል። ምእመናኑም ሕዝቡም እንዲህ ይበሉ፣ ከአንቺ ጋር ነው እያሉ ይመልሱለት። አሁንም ካህኑ ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ ይበል። ምእመናኑም ካህኑን ተከትለው አቦ የማኅፀንሽን ፍሬ የተባረከ ነው ይበሉ። አሁንም ካህኑ ከልጅሽ ከወዳጅሽ ከኢየሱስ ክርስቶስ ዘንድ ምሕረትንና ይቅርታን ለምኝልን ይበል። ምእመናንም ካህኑን ተከትለው አቦ ኃጢአታችንን ያስተሰርይልን ዘንድ ምሕረት ልጅሽን ለምኝልን ይበሉ። ካሁንም ካህኑ ጸጋን የተመላሽ ማርያም ሆይ ደስ ይበልሽ፣ ባለሟልነትን ከልጅሽ ከወዳጅሽ ከእግዚአብሔር ዘንድ አግኝተሻልና ደስ ይበልሽ ይበል። እግዚአብሔር ከአንቺ ጋር ስለሆነ ደስ ይበልሽ። ሁለተኛም አሁንም ካህኑ እንደ መጀመሪያው ቦአ መልአክ አቤሃ እያለ እንዲሁ ይበል። ሕዝቡም እንዲሁ እንደ መጀመሪያው ይበሉ። ክብርን የተመላሽ ድንግል ማርያም ሆይ ደስ ይበልሽ፣ ፍጹም ጉድለት የሌለበት ሰማያዊ አምላክን በሥጋ ወልደሻልና ደስ ይበልሽ ይበሉ። ሦስተኛ ጊዜ ካህኑ እመቤቴ ድንግል ማርያም ሆይ ጸጋን የተመላሽ ድንግል ማርያም ሆይ ደስ ይበልሽ ይበል። ምእመናኑም ካህኑን ተከትለው እንደ መጀመሪያው እንደ በፊቱ ይበሉ። ጸጋ ክብርን የተመላሽ ድንግል ማርያም ወይ ደስ ይበልሽ ይበሉ። ፍጹም ጉድለት የሌለበት ሰማያዊ አምላክን በሥጋ ወልደሻልና ደስ ይበልሽ ይበሏት። ክብር ምስጋና ስግደትም ለመንግሥትሽ ይገባል ይበሉ። አካልሽ የእግዚአብሔር አካል ነውና ማርያም ሆይ በረከትሽ ከእኛ ጋር ይኑር ይበሉ። አሁንም ካህኑ ልዩ ሦስት ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ ክብርና ምስጋና ይገባል ይበል። ምእመናኑም አሜን በእውነት ነው ለእግዚአብሔር ለእመቤታችን ለአብ ለወልድ ለመንፈስ ቅዱስ ለእመቤታችንም ክብር ምስጋና ይገባል ይበሉ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም የተወደዳችሁ እና የከበራችሁ ወንድሞቼና የቤተ ክርስቲያን ልጆች የምነግራችሁን ስሙ። እግዚአብሔር ይባርካችሁ። ሰማያውያንና ምድራውያን ምስጋናዋን መፈጸም የማይቻላቸው በሁለት ወገን ማለት በሕሊናዋና በሥጋዋ ድንግል የምትሆን የእመቤታችን ቅድስት ድንግል ማርያምን ተአምር ለመስማት ዓይነ ልቡናችሁን ያብራላችሁ ይበላቸው።
በረከቷ ልመናዋ ከእኛ ጋር ለዘላለሙ ይኑር ይበል። ምእመናንም አሜን ይበሉ። ከተአምር አስቀድሞ ይህ ይነበብ፣ ሕዝቡም እዝነ ልቦናቸውን ከፍተው ይስሙ ይበል ካህኑ። በዕብራይስጥ ቋንቋ ማርያም የምትባል የእመቤታችንን ክብሯን ልዕልናዋን ምስጋናዋንም በልቡናችሁ አሳድሩት አኑሩት ይበል። ማርያም ማለት ወደ መንግሥተ ሰማያት መርታ የምታገባ ነው ይበል። እመቤታችን ማርያም ዓለም ሳይፈጠር በአምላክ ልቡና ታስባ ትኖር ነበር ይበል። ስለ እናታችን ስለ እግዝእትነ ስለ ቅድስት ድንግል ማርያም ዓለም ሁሉ የተፈጠረ ስለ እናታችን ስለ ድንግል ማርያም አዳምና ሔዋን ተፈጠሩ ይበል። አዳምም እመቤታችን ማርያም ከሱ አብራክ ከሔዋን ማኅፀን እንደምትወለድ አውቆ ሔዋንን ሕይወቴ ነሽ ይላት ነበር። የእመቤታችን የድንግል ማርያም ክብሯ ምስጋናዋ ሁሉ ተጽፎ ቢሆን ምን ብራና በሻለው ነበር ይበል። ሊሰማው የሚቻለው ምን ጆሮ ነው? ሊወስነውስ የሚቻለው ምን ልብ ነው? አስቦ ሊደርስበትስ የሚቻለው ምን ሕሊና ነው? ነገር ግን የተሻለንን ያህል ጥቂት እንነግራችኋለን ይበል። እመቤታችን ድንግል ማርያም ከአዳም ጀምሮ እስከ አብርሃም ከአብርሃም እስከ ሙሴ ድረስ ትነገር ነበር። ከሙሴም ጀምሮ እስከ እሴይ ልጅ እስከ ዳዊት ድረስ ከዳዊት ድረስ በብዙ ምሳሌ ትታይ ነበር። የእመቤታችን የድንግል ማርያም ትውልዷ በአባቷ በኩል ከንጉሡ ከዳዊት በኩል ነው። በእናቷም በኩል ከሊቀ ካህናቱ ከአሮን ወገን ነው። የአባቷ ስም ኢያቄም የእናቷ ስም ሐና ነበር። ሥጋዊ ነገርን ከማሰብ መጠበቅ ከአዳም ልጆች ለማን ተሰጠው? ኃጢአትን ከማሰብ መጠበቅ ለመላእክትም እንኳ አልተቻላቸውም። በቀደመው ዘመን በምኞት በድለው ወደ ምድር ወርደው ወድቀዋልና። እንደ እመቤታችን እንደ ድንግል ማርያም የአብ ማረፊያ የሆነ ማን ነው? እንደ እመቤታችን እንደ ድንግል ማርያም የወልድ ማደሪያ የሆነ ማን ነው? እንደ እመቤታችን እንደ ድንግል ማርያም የመንፈስ ቅዱስ ማደሪያ የሆነ ማን ነው? ለሰው ኃጢአት ሳይሰራ መኖር ይቻለዋልን? ሰው ሁኖ ኃጢአት ሳይሰራ መኖር አይቻለውም። ሰው ሁና ተፈጥራ ኃጢአትን ሳትሰራ ብፅዕት ንጽሕት ቅድስት ጽድልት ሁና የተገኘች ግን እመቤታችን ብቻ ናት ይበል። ከእመቤታችን ከድንግል ማርያም በቀር እሳትን የተሸከመ ኃጢአትን ያልሰራ የለም ይበል። ይሄውም እሳትን የተሸከመች እመቤታችን ድንግል ማርያም ናት። ይሄውም እሳት የተባለው እሳተ መለኮት ሰማይና ምድርን የፈጠረ የእግዚአብሔርን ቃል ነው። እመቤታችን ድንግል ማርያም ከመላእክት ትነጻለች ይበል። እመቤታችን ድንግል ማርያም ከሴቶች ሁሉ ተበልጣለች ይበል። የእመቤታችን የድንግል ማርያም ሐሳብ የአምላክ ሐሳብ ነው። ሐሳቧ እንደ አምላክ ሐሳብ ነው ይበል። የእመቤታችን የድንግል ማርያም መልኳ ሁሉ እንደ አምላክ መልክ ነው ይበል። እመቤታችን ድንግል ማርያም ንጽሕት በመሆኗ አምላክን እንዲያድርባት አደረገችው ይበል። እመቤታችን ድንግል ማርያም ለአምላክ የደስታ ማደሪያ ሆነችው ይበል። እመቤታችን ድንግል ማርያም አምላክን በድንግልና ወለደችው ይበል። እመቤታችን ድንግል ማርያም በነቢያት ትነገር ነበር። እመቤታችን ድንግል ማርያም በሐዋርያትም ትሰበክ ነበር። እመቤታችን ድንግል ማርያም በፍጥረት አንደበት ሁሉ ትመሰገናለች ይበል። የቤተ ክርስቲያን ልጆች ሆይ እመቤታችንን ድንግል ማርያምን አክብሯት፣ ለእናንተ ለኃጥአን መድኃኒታችሁ ናትና።
በጎ አገልግሎትም ለሚያገለግላት ሰው ሁሉ ዋጋውን ትሰጠዋለች ይበል። ሳትጠራጠሩ በፍጹም ልቡናችሁ እመኑባት፣ አመስግኗት። እሷ መድኃኒታችሁ ናትና። በስዕሏም ፊት ስገዱ። ለስዕሏም ያልሰገደ ሰው ከቆመበት ቦታ ይጥፋ፣ ስም አጠራሩም አይታወቅ። በሰማይ ያሉ መላእክትም ይደረግ ይሁን ይበሉ አለ። አሁንም ካህኑ ቀጥሎ እንዲህ ይበል። እሰግር ለኪ እሰግር ለኪ እሰግር ለኪ ወየድሰኪ ይበል። ይህም ማለት እሰግድልሻለሁ 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 ይበል 3 ጊዜ። እግዚአብሔር ካንቺ ሰው ሁኖ ሙሽራ ከጫጉላው እንደሚወጣ ከአንቺ የወጣ እመቤቴ ማርያም ሆይ ደስ ይበልሽ ብሎ ዮሐንስ አፈወርቅ በድርሳኑ እንዳመሰግንሽ እኔም አመሰግንሻለሁ ይበል። ዮሐንስ አፈወርቅ ሃይማኖተ አበው 252 ገጽ ላይ ምዕራፍ 68 ተራ ቁጥር 35 እስከ 43 ድረስ በድርሳኑ እንዲህ ብሎ እንዳመሰገናት ካህኑም እንዲህ እያለ ያመስግናት። የጠፋ በግ አዳምን የፈለገው ባገኘውም ጊዜ የተሸከመው እውነተኛ ቸር ጠባቂ ካንቺ የተወለደልን እመቤቴ ማርያም ሆይ ደስ ይበልሽ ይበል። እግዚአብሔር በሲኦል የጣላት የሔዋን የሚያሰቃይ ማሰሪያዋ በአንቺ የተቆረጠላት እመቤቴ ማርያም ወይ ደስ ይበልሽ ይበል። እግዚአብሔር በብሩህ ደመና ላይ ሆኖ ወደ አንቺ የመጣ በአንቺ የሚያደረ ቅድስት ምድር ቅድስት ድንግል ማርያም እመቤቴ ወይ ደስ ይበልሽ ይበል። በቅዱሳኑ አድሮ የሚኖር እግዚአብሔር ቃል በአንቺ የተገለጠ እመቤቴ ማርያም ወይ ደስ ይበልሽ ይበል። ከአብና ከመንፈስ ቅዱስ ጋር የምንሰግድለት እግዚአብሔር ቃል ከአንቺ ይወለድ ዘንድ የወደደሽ እመቤቴ ማርያም ሆይ ደስ ይበልሽ ይበል። እኔ ሐዋርያው የሆንኩለት የጌታዬ እናቱ እመቤቴ ማርያም ሆይ ደስ ይበልሽ ይበል። ከወለድሽው በኋላ ማኅተመ ድንግልናሽን ያለመለወጥ የጠበቀውን አማኑኤልን የወለድሽልን እመቤቴ ማርያም ወይ ደስ ይበልሽ ይበል። የማኅፀንሽ መሠረት ሳይናወጥ አምላክን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል ይበል። ምእመናኑም ካህኑን ተከትለው እንዲሁ እንደ ካህኑ አዎ ሰላምታ ይገባሻል ይበሉ። ማኅተመ ድንግልናሽ ፈጽሞ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ልዩ መድኃኒታችንን በመውለድሽ እናትና አገልጋይ ተብለሻልና ሰላምታ ይገባሻል ይበል። ምእመናኑም እንዲሁ አዎ ሰላምታ ይገባታል ይበሉ። እግዚአብሔር ከሥጋሽ ሥጋን ከነፍስሽም ነፍስን ነስቶ ሰው ስለሆነ ባለሟልነትን አግኝተሻልና እመቤቴ ማርያም ሆይ ሰላምታ ላንቺ ይገባሻል ይበል። ምእመናንም እውነት ነው ሰላምታ ይገባታል ይበሉ። ከተወደደው ልጅሽ ኃጢአታችንን ያስተሰርይልን ዘንድ ይቅርታን ለምኝልን ይበል። ልመናዋ በረከቷ ከእኛ ጋር ለዘላለም ይኑርና በሁለት ወገን በነፍሷም በሥጋዋም ፍጹም ድንግል የሆነች ክብርት እመቤታችን ማርያም ያደረገችው ተአምር ይሄ ነው ይበል። ከዚህም አያይዞ ተአምሯን ያንብብ። አሁንም ይህ ምልክት በእመቤታችንና በሐዋርያት ላይ ከተገለጠ በኋላ መንፈስ ቅዱስ ተናገረ። የእግዚአብሔር አካላዊ ቃል ጌታችን ኢየሱስ ክርስቶስ ከእርሷ እንደሚወለድ በእሁድ ቀን ቅድስት ድንግል ማርያምን መልአኩ ቅዱስ ገብርኤል እንዳበሰራት ይህንን እወቁ አለ። በእሁድ ቀንም ጌታችን መድኃኒታችን ኢየሱስ ክርስቶስ ከአርያም ተገኘ።
ይህም ማርያም ሰማይ ማለት ነው። ከሰማይ ወርዶ ከነፍሷ ነፍስ ከስጋዋ ስጋ ነስቶ በእሷ ተዋህዶ በእሷ ማኅፀን አደረ ማለት ነው። መድኃኒት በእግዚአብሔር ስም የሚመጣ ቡሩክ ነው። በእግዚአብሔር ስም የሚመጣ የተባረከ ነው አሉ። የተባረከ ነው እያሉም ሽማግሌዎችና ሕፃናት ሊቀበሉት ወጡ። በዚሁም በእሁድ ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይቶ ተነሳ። አሁንም ከዚህ ዓለም የእመቤታችን የማርያም የነፍሷ ከሥጋዋ በምትለይበት ጊዜ ስለ ክብሯና ስለ ልዕልናዋ በዕለተ እሁድ ቀን መጣ። ጌታችን አምላካችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ይህንን ዓለም በፈጠረበት በዕለተ እሁድ ወደዚህ ዓለም መጥቶ በድንግል ማርያም ማኅፀን አደረ። ዓለምን በፈጠረበት ቀን እሱም ተጸነሰ። እሱም በተጸነሰበት ቀን ወደ ከትንሣኤ ከሙታን ተለይቶ ተነሳ። እመቤታችን ድንግል ማርያምም ጥር 21 ቀን በዕለተ እሁድ ዕረፍቷ ቢሆን ይህን ዓለም በፈጠረበት ቀን እሱም በተጸነሰባት ቀን ከሙታንም ተለይቶ በተነሳባት ቀን በዚህች ዕለትም ወደ እናቱ ዕረፍት ወደ ድንግል ማርያም መጣ። የእሁድ ዕለት በሆነ ጊዜም እመቤታችን ድንግል ማርያም ከመላእክቱ ሁሉ ጋር ጌታችን ኢየሱስ ክርስቶስ ወደ እርሷ እንደሚመጣ ይህንን ለሐዋርያት ነግራቸው ነበር። ከእነርሱ ጋር ስትነጋገርም ከሐዋርያትም ጋር ጌታችን ኢየሱስ ክርስቶስ እርሷ ነፍሷ ከሥጋዋ በምትለይበት ጊዜ ወደ እርሷ እንደሚመጣ ይህንን ለሐዋርያት ስትነግራቸው እነሆ ጌታችን አምላካችን ኢየሱስ ክርስቶስ ከመላእክቱ ጋር ሆኖ በጌትነቱ ዙፋን ላይ ተቀምጦ ያን ጊዜ ወደ እርሷ መጣ። በፊቱም ስፍር ቁጥር የሌላቸው መላእክት ታዩ። እንደገናም ክብርት ቅድስት በምትሆን በእመቤታችን ላይ የአምላክ ልጅ በመምጣቱ እጅግ ታላቅ ብርሃን ተገለጠ። የሰማይ ሰራዊት ሁሉ ሰገዱላት። ወደ ቅድስት ድንግል ማርያም ወደ እመቤታችንም ማርያም ሆይ የሚል ቃል መጣ። እርሷም እነሆ አለሁ ብላ መለሰች። ዳግመኛም ፈጽሞ ደስ ይበልሽ፣ ነፍስሽም በእኔ ዘንድ በታላቅ ክብር ደስ ትሰኛለች አላት። የወንጌል ልጆች ወዳጆቼ ሆይ አምላክን የወለደች የእመቤታችን የድንግል ማርያምን ክብሯን መንፈስ ቅዱስ እንደሚናገር አታውቁምን? ይህንን እወቁ አለ። ልመናዋ ክብሯ በእኛ ላይ ለዘላለሙ ይደርብን አለ። ሕዝቡም አሜን ይበሉ። ማርያም ሆይ የልጅሽ የጌታችን የኢየሱስ ክርስቶስ ወንጌል እንደከበረ ለተአምርሽ ክብር ይገባል ይበል። እርሱም የጻድቃን መመኪያ የኃጥአን ሁሉ ተስፋ ነውና አለ። ከሁሉ የተነሳ የሚያቃልልና የሚንቅ ሰው ቢኖር ግን ከልብሽ የእሱ በቀል አይውጣ። ሃሌሉያ በቸርነትሽ ብዛት የሚለውን በል። ወላዲተ አምላክ ማርያም ስብሐት ለኪ። በዚሁ ዕለት ከዚህ ቀጥሎ የጌታችን የኢየሱስ ክርስቶስ ተአምር ይነበብ። ይህም ካህኑ ወይም ዲያቆኑ የጌታችንን ተአምር እንዲህ ይላል። ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ ሐዋርያት ሁርንጫ እንዳመጡለትና አህያይቱን ከነ ሁርንጫዋ እንዳመጡለትና በላዩ ላይ ተቀምጦ ወደ ቤተ መቅደስ እንዲገባ ያደረገው ድንቅ ተአምር ይህ ነው። ይቅርታውና ቸርነቱ ከእኛ ጋር ለዘላለሙ ይኑር ይበል። ምእመናንም ተቀብለው አሜን ይኑር ይደረግልን ይበሉ። ሐዋርያትም ውርንጫውን አህያይቱን ከነግልገሏ ይዘው ወደ ጌታችን ወደ ኢየሱስ ክርስቶስ መጡ። ከእርሱ ጋር የነበሩ ደቀ መዛሙርቱ ይህንን በአዩ ጊዜ ልብሳቸውን ወስደው
በአህያይቱ ግልገል ላይ ጎዘጎዙ። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም በአህያይቱ ግልገል ላይ ተቀምጦ ወደ ደብረ ዘይት መጣ። ከዚያም ወደ ኢየሩሳሌም ሄደ። በዚያችም ሰዓት ሐዋርያት የሰማይን በር ተከፍቶ አዩ። በኦሪት ዘፍጥረት ምዕራፍ 18 ከቁጥር 17 ላይ ያዕቆብ በሎዛ በረሃ ከምድር መሰላል ተተክላ ከሰማይ ደርሳ በራሷ ላይም እግዚአብሔር ተቀምጦባት እንዳየ ሐዋርያትም እንዲሁ ያንን የሰማይ በር አዩ። ዳግመኛም በዚያ ያለች ገዳም ብርት ጽድልት ሆና አዩአት። ፀሐይንም ጌታችን ኢየሱስ ክርስቶስ በተቀመጠበት በአህያይቱ ግልገል ፊት ሲሰግድለት አዩ። መላእክትም ከሰማይ ወደ ምድር ወርደው በአህያይቱ የአህያዋን ግልገል ከበቡ። ከጌታችን ከኢየሱስ ክርስቶስ ብርሃን የተነሳ የሀገሩ ሰዎች ኢየሩሳሌም የጠፋች የተቃጠለች መሰላቸው። ይህንንም ብለው ይህንም እስካሰቡ ድረስ መላዋ ኢየሩሳሌም በራች፣ ተናወጠች። ደስ የሚያሰኝ ድንቅ ተአምርን ያዩ ዘንድ ከበደነው ከደነቆረው ልቡናቸው ተለይተው ወጡ። ሴቶችም ከልጆቻቸውና ከሕፃናቶቻቸው ጋር ወጡ። ጌታችንንም በአህያ ግልገል ላይ ተቀምጦ አገኙት። ልጆችና ሕፃናት ግን በጌታችን በኢየሱስ ክርስቶስ ላይ ያለውን ብርሃን ተመለከቱ። መላእክትንም አህያይቱን ግልገል ከበው እንደቆሙ አዩአቸው። ያን ጊዜም እውነተኛ ትንቢት የሚያናግር የእውነት መንፈስ በልጆቹ ላይ ወረደባቸው። ልጆቹም ፈጥነው ወደ ወይራና ወደ ዘንባባ ዛፍ ሂደው ቅርንጫፉን ቆርጠው መጡ። በእጆቻቸውም ዝንጣፊውን ይዘው በታላቅ ቃል መድኃኒት በአርያም ለዳዊት ልጅ መድኃኒት ይገባዋል፣ መድኃኒት መባል ይገባዋል፣ ሰው ሆኖ ወደ እኛ ዛሬ የመጣ መድኃኒት ቡሩክ ነው እያሉ አመሰገኑ። ዳግመኛም በእግዚአብሔር ስም የሚመጣ የተባረከ ነው አሉ። የሕፃናቱ ምስጋና ከመላእክት ምስጋና ጋር አንድ ሆነ። የመላዋ የኢየሩሳሌም ከተማ የምስጋና ድምፅ አሰማች። በውስጧ የሚኖሩትም ሁሉ ታንቀጠቀጡ። የአይሁድ መምህራንም የዚያችን የምስጋና ድምፅ ይረዱ ዘንድ መጡ። የከበረ ታላቅ ምስጋናንም ሰሙ። ሕፃናቱንም ክብር ይግባውና የዮሴፍን ልጅ የምታመሰግኑበት ይህን ምስጋና ማን አስተማራችሁ አሏቸው። ይህ ምስጋና ከእግዚአብሔር ብቻ በቀር ፍጡር ሰው ሊመሰገንበት አይገባምና ሌላ የሚመጣ ንጉሥ የምትሉትስ ይህ ማን ነው አሏቸው። ሕፃናትም የአይሁድን መምህራን እንዲህ አሏቸው። ዓይናችሁና ልባችሁ የታወረ የደነዘዛችሁ ለድንግል ማርያም ልጅ መላእክት ሲሰግዱለት እነዚህን መላእክት አታዩአቸውምን? ፀሐይንስ አታዩምን? ከጌታችን ከኢየሱስ ክርስቶስ ከእግሩ በታች እንደ ምድር ሁኖ አታዩትምን? አሏቸው። ከሕፃናት አንደበት ምስጋናን አዘጋጀህ የሚል የነቢዩ የዳዊትን ትንቢት አላነበባችሁምን? አሏቸው። እነዚያ ሕፃናት መዝሙር 8 ቁጥር 2 ላይ ጀምሮ ያለውን ጠቀሱላቸው። መምህራኑም የወይራና የዘንባባ ቅርንጫፍ ትይዙ ዘንድ ማን አስተማራችሁ አሏቸው። ሕፃናትም ነቢዩ ዳዊት ስለ እነዚህ ቅርንጫፎች አስተምሮናል፣ ትንቢትም ተናግሮልናል ብለው መለሱላቸው። እናንተ ዓይናችሁ የታወረ ልባችሁ የደነዘዘ እናንተ ሆይ ይህ በውርንጭላ ላይ ተቀምጦ የሚመጣው
የእግዚአብሔር መሲህ ነውና ይህንን እወቁ፣ ይህንን ልታውቁ ይገባችኋል አሏቸው። እርሱም ቅድመ ዓለም ሳይፈጠር የነበረ ይህንንም ዓለም የፈጠረ የእግዚአብሔር ልጅ እኛን ለማዳን ዛሬ ወደዚህ ዓለም መጣ። በእናታችን በድንግል ማርያም ማኅፀን አድሮ ሰው ሆኖ ተገለጠ። ይህንን አታውቁምን አሏቸው። እርሱም በሥጋ በሁለት ወገን ድንግል የሆነች ማለት በሁለት ወገን በልቧም በሐሳብ በሥጋዋም በልቧም ድንግል የሆነች የእመቤታችን የቅድስት ድንግል ማርያም ልጅ ነው አሏቸው። የጽዮን ልጅ ሆይ ደስ ይበልሽ፣ የኢየሩሳሌም ልጅ ሆይ ፈጽሞ ደስ ይበልሽ። እነሆ የዋህና ስሑት የሆነ ንጉሥሽ በአህያ ውርንጭላ ላይ ተቀምጦ ይመጣልና ያለውን የዘካርያስን ትንቢት አላነበባችሁምን አሏቸው። በትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ ያለውን አነበቡላቸው። ይህን ቅናታችሁንና ቁጣችሁን ከእናንተ አርቁት አሏቸው። ይኸውም የዓለም ፈጣሪ እንደሆነ እወቁ። ከእነዚህም ከታላላቅ ዛፎች ዝንጣፊ ቆርጣችሁ ከእኛና ከመላእክት ጋር አመስግኑት፣ ፈጣሪያችሁ ነውና ቃላችሁንም ከቃላችን ጋር አንድ አድርጉ አሏቸው። የአይሁድ መምህራን ሕፃናቱ እንዳልሰሟቸውና ተግሳጻቸውንም እንዳልተቀበሏቸው እንዳላፈሯቸውም ጌታችን ኢየሱስ ክርስቶስንም ማመስገናቸውን ማስተው እንዳልቻሉ ባወቁ ጊዜ ታላቅ ፍርሃት አደረባቸው። እርስ በርሳቸው ምስጋና ከእግዚአብሔር ብቻ በቀር ለዚህ ሰው እንደማይገባው ሕፃናቱንም ዝም ይሉ ዘንድ እንዲያዟቸው አስረዳው ዘንድ ወደዚህ ሰው ኑ እናስረዳው ዘንድ ወደዚህ ሰው ኑ እንሂድ ተባባሉ። ጌታችን መድኃኒታችን ኢየሱስ ክርስቶስም ምስጋናዬን ሕፃናቱ ዝም ቢሉ የሰው ልጅ ክርስቶስን ያመሰግኑት ዘንድ እነዚህን ድንጋዮች አዟል አላቸው። አንተ እነዚህን ሕፃናት ዝም ብታሰኟቸው እነዚህ ድንጋዮች ያመሰግኑኛል አላቸው። ስለዚህች ቀን ዳዊት የተናገረውን ትንቢት ከቶ አላነበባችሁምን አላቸው። ጌታችን መድኃኒታችን ኢየሱስ ክርስቶስም ይህንን ነገር ሲናገር ከደብረ ዘይት ላይ ድንጋዮች እየተንከባለሉ እየዘለሉ መጡ። በሰው አንደበትም እየጮኹ በአርያም መድኃኒት መባል ለፈጣሪያችን ይገባዋል እያሉ ከደብረ ዘይት የጠቀሳቸው ድንጋዮች አመሰገኑት። በእግዚአብሔርነቱ ስም ለማዳን የሚመጣ መድኃኒት የተመሰገነ ነው እያሉ ከዮሳፍጥ ቆላ ደረሱ። የድንጋዮቹም የምስጋና ቃል ከመላእክትና ከሕፃናቱ ምስጋና ጋር አንድ ሆነ። አይሁድንም ታላቅ ፍርሃትና ድንጋጤ ያዛቸው። 10,003 የሚሆኑ ሕፃናትን ፈሯቸው። ጌታችን መድኃኒታችን ኢየሱስ ክርስቶስም ሂዶ ወደ ቤተ መቅደስ ገባ። ይቅርታውና ምሕረቱ ከቸርነቱ ከእኛ ጋር ለዘላለሙ ይኑር አሜን። ከዚህ ቀጥሎ ዲያቆኑ ተንስኡ ለጸሎት ይበል። ይህም ለጸሎት ተነሱ ማለት ነው። ሕዝቡም እግዚኦ ተሳሃለነ ይበሉ። ይህም አቤቱ ይቅር በለን ማለት ነው። አሁንም ካህኑ ሰላም ለኩልክሙ ይበል። ይህም ማለት ሰላም ለሁላችሁ ይሁን ማለት ነው። ሕዝቡም እንደ ቃልህ ይደረግልን ይበሉ። አሁንም ካህኑ አቤቱ አምላካችን እግዚአብሔር ኢየሱስ ክርስቶስ ሆይ ቅዱሳን የሚሆኑ ደቀ መዛሙርትህንና ንጹሐን የሚሆኑ ሐዋርያትን እንዲህ ያልካቸው እናንተ ዛሬ የምታዩትን ያዩ ዘንድ ብዙ ነቢያትና ብዙ ጻድቃን ወደው ነበር፣ ግን አላዩም። እናንተ ዛሬ የምትሰሙትን ብዙ ነቢያትና ብዙ ጻድቃን ይሰሙ ዘንድ ወደው ነበር፣ ግን አልሰሙም። የእናንተ ያዩ ዓይኖቻችሁና የሰሙ ጆሮቻችሁ ግን የተመሰገኑ ናቸው ይበል። እኛንም እንደነሱ የበቃን አድርገን በቅዱሳን ጸሎት የከበረ የወንጌልን ቃል ሰምተን እንሰራው ዘንድ ይበል።
ቀጥሎ ዲያቆኑ ጸልዩ በእንተ ወንጌል ይበል። ይህም ማለት የከበረ የወንጌልን ቃል ለመስማት ያበቃን ዘንድ ጸልዩ ማለት ነው። ሕዝቡም የከበረ የወንጌልን ቃል ሰምተን እንድንሰራው አድርገን ይበሉ። አሁንም ቀጥሎ ካህኑ እንዲህ በል። ዳግመኛም አቤቱ ካንተ ዘንድ የምንሻውን በምንለምንበትና በምንጸልይበት ጊዜ እናስባቸው ዘንድ አስቡን ያሉትን አስብልን ይበል። አቤቱ አምላካችን እግዚአብሔር ሆይ ከእኛ በፊት አስቀድመው የሞቱትን ወገኖቻችን አሳርፋቸው፣ የታመሙትንም ፈጥነህ አድናቸው። የሁላችን ሕይወት፣ የሁላችን ተስፋ፣ የሁላችን አዳኝ፣ የሁላችን አስነሻን ተነህና ይበል። ለአንተም ምስጋናን እስከ አርያም ድረስ ለዘላለሙ እናቀርባለን ይበል። አሁንም ቀጥሎ ዲያቆኑ ከመዝሙር 117 ቁጥር 26 ላይ ያለውን እንዲህ እያለ ይናገራል፣ ይሰብካል ማለት ነው። በእግዚአብሔር ስም ይህም ቡሩክ ዘይመጽእ በስመ እግዚአብሔር ባረክናክሙም ቤተ እግዚአብሔር እግዚአብሔር አስተርአየለነ ይላል። ይህ ማለት በእግዚአብሔር ስም የሚመጣ ቡሩክ ነው። ከእግዚአብሔር ቤት ከአከበርናችሁ መረቅናችሁ ይበል። ጌታ እግዚአብሔር ተገለጠልን ይበል። ሕዝቡም ይህን ይቀበሉ። አዎን እውነት ነው፣ እግዚአብሔር አከበረን፣ መረጠን፣ ባረከን ይበሉ። አሁንም ዲያቆኑ ቀጥሎ ቁማችሁ አድምጡ፣ ቁሙ አጽምዑ የሚለውን ቃል ወንጌልን ቁማችሁ አድምጡ፣ ለመንግሥተ ሰማያት የበቃን የተዘጋጀን እንሆን ዘንድ ይበል። አሁንም ካህኑ በሉቃስ ወንጌል የተጻፈውን ሉቃስ የጻፈውን የከበረ የእግዚአብሔር ልጅ ወንጌል ይበል። ሕዝቡም ጌታና ፈጣሪ ጌታችን አምላካችን ኢየሱስ ክርስቶስ ሆይ ሁል ጊዜ ለአንተ ምስጋና ይገባል ይበሉ። አሁንም ካህኑ አቤቱ የሕያው እግዚአብሔር ልጅ የጌታችን የኢየሱስ ክርስቶስ ሐዋርያና ደቀ መዝሙሩ ከሚሆን ከሉቃስ ወንጌል የተገኘውን ቃል ባርክ። ምስጋናን፣ ክብርን፣ ስግደትን ከምድር እስከ አርያም ለእርሱ እናቀርባለን ይበል። ቀጥሎ በሉቃስ ወንጌል ምዕራፍ 18 ቁጥር 35 እስከ 42 ያለውን ያንብብ። እንዲህ እያለ ከዚህ በኋላ ኢያሪኮ በደረሱ ጊዜ አንድ ዓይነ ስውር በጎዳና ተቀምጦ ይለምን ነበር። የሚተላለፈውንም የሰውን ድምፅ ሰምቶ ይሄ የምሰማው ድምፅ ምንድነው? አለ። ይህም የናዝሬቱ ኢየሱስ በዚህ ጎዳና እየሄደ ነው አሉት። እርሱም ድምፁን ከፍ አድርጎ የዳዊት ልጅ ኢየሱስ ሆይ እዘንልኝ አለ። የሚመሩትም መሪዎቹ ዝም ይል ዘንድ ገሰጹት፣ ዝም በላሉት። እርሱ ግን ዝም ማለት አልቻለም። በጣም እየጮኸ የዳዊት ልጅ ኢየሱስ ሆይ ማረኝ እያለ ጮኸ። ጌታችን ኢየሱስ ክርስቶስም ቁሞ ወደ እሱ ያመጡት ዘንድ አዘዘ። ወደ ጌታችን ወደ ኢየሱስ ክርስቶስም አቀረቡት። ወደ ጌታችንም በቀረበ ጊዜ ምን ላደርግልህ ትወዳለህ? አለው። ዓይነ ስውሩም አቤቱ ጌታዬ ሆይ ዓይኖቼ እንዲያዩ እንዲበሩ አድርግልኝ አለው። ጌታችን ኢየሱስ ክርስቶስም ሃይማኖትህ አድናሃለችና ዓይኖች ይብሩ ይዩ እንዳመንክ ይሁንልህ አለው። ያም ዓይነ ስውር ወዲያውኑ ዓይኑ በራና እያየ ጌታችን ኢየሱስ ክርስቶስን ተከተለው፣ እግዚአብሔርንም አመሰገነው። ሕዝቡም ሁሉ ይህንን አይተው እግዚአብሔርን አመሰገኑት። ከወንጌሉ ቀጥሎ የሚነበብ ንባብ ነው። ይህም ጌታችን አምላካችን ኢየሱስ ክርስቶስም ወደ ኢያሪኮ ገብቶ በኢያሪኮ ተመላለሰ። እነሆም የቀራጮች አለቃ የሆነ ስሙ ዘኬዎስ የተባለውን ሰው አገኘ። እርሱም ባለጸጋና የቀራጮች አለቃ ነበር። ዘኬዎስም ጌታችን ኢየሱስ ክርስቶስን
ማየት ይፈልግ ነበርና ያየው ዘንድ ማን እንደሆነ ያውቅ ዘንድ ይፈልጎ ነበር። ግን የሰው ብዛት ለማየት የሰው ብዛት ከልክሎት ነበርና እርሱም ቁመቱ አጭር ነበርና ክርስቶስን ለማየት ከሾላ ዛፍ ላይ ወጣ። ወደፊትም ርጦ ያየው ዘንድ ከሾላ ዛፍ ላይ ወጥቶ ሲመለከት ጌታችን ኢየሱስ ክርስቶስ ከዚያ እንደደረሰ አየውና ዘኬዎስ ሆይ ፈጥነህ ውረድ፣ ዛሬ ከቤትህ እውላለሁ፣ ካንተ ቤት ምሳ እበላለሁና አለው። ያን ጊዜ ዘኬዎስ ከዛ ከተሰቀለባት ሾላ ዛፍ ላይ ፈጥኖ ወረደና ደስ እያለው ወደ ጌታችን ወደ ኢየሱስ ክርስቶስ መጥቶ ወደ ቤቱ ይዞት ሄደ። ሁሉም ሰው ይህንን አይተው ከኃጢአተኛ ሰው ቤት ሊውል ገባ ብለው አንጎራጎሩ። ቀራጮች በአይሁድ ዘንድ እንደ ኃጢአተኛ ይቆጠሩ ነበርና፣ ዘኬዎስም የቀራጮች አለቃ ነበርና እንደ ኃጢአተኛ ይቆጥሩ ነበርና እንዲህ አሉ። ዘኬዎስም ቆመና ጌታችንን ኢየሱስ ክርስቶስን እንዲህ አለው፣ ጌታዬ ሆይ አሁን የገንዘቤን እኩሌታ ሁሉ ለነዳያን እሰጣለሁ። የበደልኩትም ሰው ቢኖር በአንድ 4 እጥፍ እከፍላለሁ አለ። ጌታችን ኢየሱስ ክርስቶስም ዛሬ ለዚህ ቤት ሕይወት ሆነ፣ አንተም የአብርሃም ልጅ ነህና አለው። የሰው ልጅ የጠፋውን ሊፈልግና ሊያዲን መጥቷልና አለው። ከኦሪት ከነቢያት አንዲቱ ቃል ከምትወርቅ ይልቅ የሰማይና የምድር ማለፍ ይቀላል አለ ጌታ ለደቀ መዛሙርቱ። ሕዝቡ በከበረ በወንጌል ቃል እናምናለን አሉ። እስከ አሁን ድረስ የሰማነው የሌሊቱን ነው። ከአሁን በኋላ ደግሞ የነግሁን እንቀጥላለን። ይቆየን።